እንደሆነ ስለማቅ ማለት ነው። የዛሬዋን ቶፒክ ለማፈን ስለሆነ በየትልልቅ እንትኖች ላይ ታዋቂዎች ኡስታዞች ጋር ሚዲያ ላይ የሚቀርብ ስለሆነ ደጋግመ ጽፈብኛል። አሁን ለጣም የጻፍከው ላይ መወያየት እንችላለን። የዛሬውም ላይ ሁለት ነገሮችን አንስታል። እሱም ላይ መወያየት እንችላለን። የትኛውን ፕላትፎርም ላይም ልወያይ እችላለሁ። ቤቴ ብቻ አይደለም ማለት የትኛውን ፕላትፎርም ላይ ልወያይ እችላለሁ ማለት ነው። ማለት በዚህ መጠን እያሳሰበ ከሆነ እስልምና በታሪክ ውስጥ የለም ማለት ካሳሰበ እንግዲህ ምንም ማድረግ አይቻልም። ግልጽ እንዲሆንልህ በደንብ እንድታስብበት እስልምና ከመሐመድ በፊት የሚባል ሃይማኖት በኢትዮጵያ ውስጥ አለ ብለህ መጽሐፍ ጽፈሃል አይደል? ስለዚህ ትቀበላለህ ብዬ ተስፋ አደርጋለሁ ማለት ነው። ትቀበላለህ ብዬ ተስፋ አደርጋለሁ። መጽሐፍ ዝም ብሎ ከኤአይ ላይ ሰብስቦ ታምኔልን እንደሰራው ከቨር ፔጁን እንደሰራው ውስጡም እንደዛ ካልሆነ ደፈር በል ተቀበል ማለት ነው። ስለዚህ እሱን የምናይ ይሆናል። እና አንዴ አክቹዋሊ ዩቱብ ላይ ተከታተሉ። ዩቱብ ላይ ብትከታተሉ በዩቱብ መከታተል ትችላላችሁ። በሁሉም አስተላልፉለት። የሚመጣ ከሆነ ቻሌንጅ እናደርገዋለን ማለት ነው። የሚመጣ ከሆነ ፕሮፋይሉን አሳያቸው። ፕሮፋይሉ ይሄ ነው። ኦኬ። ከሰዓት በፊት አንድ የጻፍኳት ነበረች። እሷን አሳያቸው። እኔ የጻፍኳትን ቅድሚያ ለእሷ ምላሽ መሆኑ ነው። በጣም ተበሳይቶ የጻፈው ቴሌግራም ላይ ነው የጻፍኳትን። ዛሬ እንገባበታለን ብዬ የዛሬው ቶፒክ የነበረው ቀደም ብሎ አስቀድሞ እንዳሳወቀው ይሄ ነበረ። ነጃሺ የሚባል እንግዲህ በእስልምና ሊቃውንት ውስጥ እጅግ በጣም እስልምና የታሪክ ፋብሪካ ባለቤት ነው። የውሸት ባለቤት ማለት ነው። የውሸት ታሪክ ፋብሪካ ባለቤት ነው እና ከዛ ውስጥ አንዱ ነጃሺ የሚባል ንጉስ ኢትዮጵያ ውስጥ ነበረ፣ አቢሲኒያ ውስጥ። ከዛ በኋላ እሱ ሰልሟል፣ ሙስሊም ሆኗል የሚል በጣም በጣም እጅግ በጣም በውሸትና በሐሰት በውሸት የተሞላ ፋብሪካ የተደረገ ታሪክ አለና ያንን ዛሬ ቻሌንጅ አደርጋቸዋለሁ የሚል ነበረ ፎይ ቶፒኩን ጽፎ የነበረው። ከዚህ በኋላ አይ ቲንክ ከ2 ሰዓት ወይ ከ3 ሰዓት በኋላ ነው ደግሞ ይህ ሰው ሪስፖንስ አይነት ነገር የሚመስል ነገር የሰጠው ማለት ነው። እና ሜቢ የተወሰነ ሃይላይት ላሳያቸው ወይስ ሄድበት። ሪስፖንሱ ባለፈውም እንደዚሁ ስድብ ነው። ባለፈው ያደረገው ዋሸ ከሀባሹ ኡስታዝ ጋር ከኡመር ኮምቦልቻ ጋር እንደዚህ ያደረገ ብሎ እስልምና ከመሐመድ በፊት ለመኖሩ አንድ ማስረጃ አንጡ ለተባለው የሐሰት ድራማ ነው የሰራው ማለት ነው። አሁን ደግሞ ለዛሬዋ ማደንዘዣችን ነው የጻፈው። ቀጥልበት። ኦኬ ምን ይላል? እሺ የታሪክ ፍርድና የአብተር ህግ በነብዩ ባይዞ እንደ ትንቢትም የሚመስል ነገር ይሁን ብቻ ላንብብላችሁና ፍርዱን ለራሳችሁ ትይዙታላችሁ ማለት ነው። የታሪክ ፍርድና የአብተር ህግ በነብዩ ክብር ላይ የሚወጡ ግለሰቦች የማይቀር ፍጻሜ ብሎ ነው የሚጀምረው። በአሁኑ ሰዓት በሶሻል ሚዲያ በተለይም በቲክታክ በታላቁ የሰው ልጅ ነብይ ሙሐመድ ላይ ከዚህ በፊት ሰምተን የማናውቀውን ጸያፍ ስድብና ጥላቻ የሚዘራው ግለሰብ እፎይ ብሎ አስገብቶታል ስሙን። የእፎይ ድርጊት ብዙዎችን በስሜት ሲመለከቱት ይስተዋላል። የኢትዮጵያ የህግም ስርዓትም ለግለሰቡ የፈቀደለት ይመስላል። ነገር ግን ነገሩን በታሪክ መነጽርና በእስልምና የታሪክ ፍልስፍና ለሚመለከተው ሰው ይህ ግለሰብ እየፈጸመ ያለው ድርጊት አዲስ አይደለም፣ ፍጻሜው የማይታወቅ አይደለም። ይህ ግለሰብ የገባበት የታሪክ አዙሪትና የማይቀረው ውድቀቱን በሶስት ምሁራዊ ይህ ግለሰብ የገባበት የታሪክ አዙሪትና የማይቀረው ውድቀት በሶስት ምሁራዊ ማዕዘን እንተነትናለን። እንግዲህ ጥናታዊ ጽሑፍ አይነት ነገር የሆነ ማለት ነው ትንታኔው። ጥናታዊ ጽሑፍ እፎይ ላይ ሰርቶ ነው ግለሰብ። ይህንን ትንተና ስክሪንሹት አድርጋችሁ ያዙት። እኛ በጣም እንድትይዙት እንፈልጋለን። በደንብ ይህንን የዚህን ሰውዬ ጽሑፍ ስክሪንሻት አድርገን እኛም ይዘነዋል፣ እናንተም ደግሞ ያዙት ማለት ነው። ያዙት። ምክንያቱም ይህ ትንቢት ሳይሆን የታሪክ ህግ ነው።
አንደኛ የአልካውሰር ሎጂክ እና የታሪክ ተገላቢጦሽ በእስልምና ታሪክ ውስጥ አንድ የማይናወጥ ህግ አለ። እርሱም የአብተር ህግ ነው። መካ ላይ የነበሩ እንደ አልአስ ኢብን ዋኢል ያሉ ባለስልጣናት በነቢዩ ልጆች መሞት ተደስተው ዘር አልባ ወይም አብተር ብለው ሲሳለቁበት ፈጣሪ ሱረቱል ከውሰርን አወረደ። መልእክቱ ግልጽ ነበር። የሚጠላ ሰው እርሱ ነው ዝናውንም ዘሩም የሚቆረጠው በሚል አላህ እንግዲህ ሙሐመድን ዘረ ቆራጣ ብለው ሲናገሩት ማለት ነው። አላህ ደግሞ ምን ላከ? መገለጥ ላከ። ምን የሚል ሱራ 108ን ላከ ብሎ ይናገራል። ሱረቱ ከውሰርን አያውቅም ይሄ ኡስታዝ። ሱረቱ ከውሰር ምን ችግር እንዳለበት አያውቅም ማለት ነው። ሰዎቹ ያሉት እንደተፈጸመበት ነብዩ ላይ አያውቅም። ሰዎቹ ላይ እንደተፈጸመ አድርጎ አመጣው። ሰዎቹ ላይ ሳይሆን ነብዩ ላይ የተፈጸመው። በዚህም ላይ ከፈለክ ዲቤት አድርገዋለሁ እኔ ዋይድ ይህ መለኮታዊ ህግ በ1400 ዓመት ውስጥ ተፈትኖ እንዴትም ውሸት ሆኖ አልተገኘም። የሰዎቹ ትንቢት ነው ልክ የሆነው። በነገራችን ላይ በዚህ የቁርአን አንቀጽ መሰረት ሎጂኩ ይህ ነው። የነብዩ ስም ከፈጣሪ ስም ጋር የተቆራኘ ነው። ከፍታቸው ሰማያዊ ነው። አንድ ግለሰብ ወደ ላይ ተመልክቶ በሰማይ ላይ ቢተፋ ምራቁ ተመልሶ የራሱን ፊት ያበላሸዋል እንጂ ሰማዩን አይነካውም። ይህ ግለሰብ ዛሬ የሚያገኘው የቲክታክ ዝና ኖቶሪቲ ነገ ተመልሶ የሚለውጠው የማንነትን ቀውስና የታሪክ መጋረጃ መጀመሪያ ነው። ታሪክን ወደኋላ መለስ ብለን ስንፈትሽ ነብዩን በክፉ ያነሱ ሰዎች በመጨረሻቸው በሶስት አሳዛኝ መንገዶች ይጠቃለላል። ሉክ ሙሐመድን የነኩ ሰዎች፣ ሙሐመድ ላይ ኔጌቲቭ ነገር የተናገሩ ሰዎች እንግዲህ እንደዚህ ግለሰብ አስተሳሰብ ማለት ነው። እፎይ የትኛውንም አይነት ኔጌቲቭ ነገር ሙሐመድ ላይ አልተናገረም። አንድም ነገር ያለ መረጃ እፎይ ስለማያወራ ማለት ነው። ስለዚህ ይሄ ግለሰብ እያለ ያለው ምንድነው? ነብዩን በክፉ የሚያነሱ ሰዎች የሚጠቃለሉበት መጨረሻቸው የሚሆነው በሶስት መንገዶች ነው ብሎ ነው ጥናታዊ ጽሑፉን የሰራው። ይህ ግለሰብም ከዚህ ውጭ አይሆንም፣ በዚያ ውስጥ ይጠቃለላል አይነት ነገር አለ። አንደኛው ምንድነው? የኪሳራ ሴናሪዮ የኃይል መፈረካከስ ብሎ ነው እንግዲህ የመጀመሪያውን። የፋርስ ንጉስ የነብዩን ደብዳቤ ሲቀድ ነብዩ አላህ መንግስቱን ይቅደደው ስማ ከንጉስ ጋር መድቦን ኤኒዌይስ ከንጉስ ጋር ራሱ መድቦን የሆነ ጦርነት የገጠምኩበት አስመሰለው አይደለም። አንድ ግለሰብን የሆነ ከተዋጋ ጦር ጋር ኃይልህ ይፈርሳል ምናምን የኃይል መፈራረስ ይገጥማል ምናምን ብሎ ሰራዊቶቹ እንትን ይላሉ። ያ እስልምና ላይ ስጠይቅ በጭንቅላት ተዋጋ ወንድም ነው የሚያነሱበት እንዴ? በጭንቅላት እኔ ጥያቄ እየጠየኩ ስለ ጦርነት ታወራለህ? ከአንድ ንጉስ እንደዚህ ተዋግቶ ምናምን ሰራዊቶቹ እንደዚህ እንትኖ ነው ጦርነቱ እንደዚህ ሆኖ ምናምን። ተው እንጂ እንዴ ብሮ ተው። ቀለም አንሳ እንጂ ብዕር አንሳ እንጂ። በዚህ ዘመን ላይ ገና አስበዋል። ብዕር ላነሳብህ ሰራዊት ስለ ሰራዊት ቆጠራ ስቆጥር ማለት ነው። እኛ ብዙ ሰራዊት አለን ስትል ላውም ለግለሰብ ሌኒስ ሜን ፖይንት ካለ እንትን በለውና ወደ ቶፒክ መልሰው። ከመጣ ከስር ትኖራለህ ወንድማችን፣ ናግባ እንገባ እንፈልጋለን። ያ በቃ ብዙ ሴናሪዎችን ያነሳው በውሻ መበላት፣ በበሽታ መሞት፣ በቃ ከነዚህ አልፍም መጨረሻው አይነት የሚል ነው። ሁላችሁም ገብታችሁ ብታነቡት። ስለዚህ ከእንደዚህ አይነት ተረት እስፔሻሊ አንድ ሰው ምሁር ነኝ እስልምና ሙስሊሞችን እወክላለሁ ውሻ በውሻ መበላት ሲል ሙስሊሞች ውሻ እንዳታሳድጉ ተብለዋል። የራሳችን የክርስቲያኖ ውሻ ነው ይበለኝ ነይማ ውሻ ይበለኝ። እንግዲህ የዱር ውሻ ሰንሰለቱን በጥሶ ሉሉን በጫጨቀው ይላል። የማ ውሻ ነው የሚለው። ያ እንግዲህ የሞንጎልና ውሻው ሴናሪዮ የተፈጥሮ ምላሽና ኢብኑ ሀጀር እንደዘገቡት አንድ የሞንጎል ልዑል በክርስቲያኖች ፊት ነብዩን ሲሳደብ በአቅራቢያው የነበረ የዱር ውሻ ሰንሰለቱን በጥሶ ልዑሉን ቦጫጨቀው። የመጨረሻ በውሻ መበላት ነው። አንዱ ሴናሪዮ ይሄ ነው። አንዱ ሴናሪዮ በውሻ ተበልተህ ትሞታለህ። ወይ ቀልድ አስበሃል። በዚህ ዘመን ላይ እንደዚህ አይነት ጥብስ የሆነ ቀልዶችን ስቀልድ ለማስፈራራት እኮ ነው። ገብቶሃል? እንደዚህ እውነትን ለማፈን በውሻ ትነከሳለህ። ውሻ ይበላሃል። ከሶስቱ አንዱ አታልፍም። ስለ እብደት ያወራው ደግሞ አለ። እንደዚህ አብዶ ይሞታል ምናምን። የአቡለሀብን ሴናሪዮ አንስቷል። እሱ ምንድነው? አቡለሀብ ነብዩን ይከታተልና ይሳደብ ነበር። መጨረሻ ግን የከፋ ነበር። በብቸኝነት ማንም ሰው ሊጠጋው በሚጸየፈው በሽታ ተይዞ ሞተ።
አስክሬን እንኳን በሰዎች እጅ አልተነካም፣ በዱላ ተገፍትሮ ጉድጓድ ውስጥ ገባ። እንግዲህ በበሽታ ምን ይላል? ይሞታል። ሰው ተጸይፎት ባይዜ እኔ ማለት ጭንቅላታችሁ በምን ልክ እንደሆነ ብቻ ነው ማርክ ማይወዝናችሁ። ይሄ ሁሉ ምንድነው? አሁን ነጃሺ የሚባል ንጉስ የለም የምትል ዛሬ ኮርኮም ስላደረግኳቸው ነው እኮ። አይዞ አይዞ የታሪክ ምሁሩ ናገባ እስቲ ፌት ነጃሺ የሚባለው አይደለም ኤክስተርናል ኤቪደንስ፣ በአንዳው ኢንተርናል ኤቪደንስ ነጃሺ የሚባል ንጉስ የለም። በራሳቸው አስተምሮ መሰረት ለምን ሩቅ ትሄዳለህ? ትናንትና የፈጠራችሁ ተረት ተረት ታሪክ ነው። መረጃዎች እንዴት እንደሚጋጩ አሳያለሁ። ተረት ተረት እንደሆኑ እንዴት አሳያለሁ ማለት ነው። ወደ ዛሬ ቶፒካችንን እንመልሰው። ክርስቲያን ወኔውና ድፍረቱ ካለው ታሪክ ይፋረደናል ያለው መጀመሪያዋን ስንኝ ያሳያቸው አለ። ክርስቲያን ያለውኝ ሚዩት ነህ። ታሪክ ይፋረደን የምትለውን አሳያቸው እስኪ። ታሪክ ይፋረደን። ኦኬ የታሪክ ፍርድ ነው የሚለው። የታሪክ ፍርድ እኮ ታሪክ እንዲፈርደን ብናደርግ ምን ይመስልሃል? ታሪክ ይፍረድ። አንተ በእናትህ ለምንድን ነው ግን ታብታብ ማድረግ የደበራቸው ልጆች ነው? እኛ ምን ተው አንተ እኛም እንዝጋው እንደ ቤት ነው። እኔ ዝጋው ነው የሚለኝ እኮ አካውንት ሲያስቸግረኝ ታብታብ ማድረግ ሲደብራቸው ከዛ ጥላውታ ይላሉ። በተቻላችሁ መጠን ታብታብ ለማድረግ ሞክሩ። በዚህ በጣም ቀላል ነው፣ በጣም ቀላል ነው። ኦዲየንስ ሆናችሁ ማለት እኔ እንኳን አደርጋለሁ። የሚገርማችሁ ነገር እዚህ ላይ መረጃ ማዘጋጀት አስቸጋሪ ነው እና እንደዛም ሆኖ እኛም እያደረግን ስለሆነ እየተማማርን ያለ ነው። እናንተም አድርጉ። አይ ቲንክ ገስትህ ኖርማል ነው። እስኪ እንትን ለማለት ሞክሩ። ኦኬ እሺ፣ የዛሬው ርዕሳችን እንግዲህ በእስልምና ውስጥ በጣም በውሸት ተፈብርኮ አንድ የሚነገር ታሪክ አለ። ምንድነው? በኢትዮጵያ ውስጥ በ7ኛው መቶ ክፍለ ዘመን በ615 አካባቢ ዓመተ ምህረት አንድ ንጉስ ነበረ። ያ ንጉስ ደግሞ አልነጃሺ ይባላል። እንግዲህ ዛሬ ሙስሊሞችን የምንጠይቃቸው ከስሙ ትርጉም ተነስተን ነው። ይሄ አልነጃሺ የተባለ ንጉስ እንግዲህ ሙሐመድ ቁረይሾች በተቃወሙ ሰዓት ሙሐመድ ተከታዮቹን የተወሰኑትን ወደ ኢትዮጵያ ልኮ ነበር፣ ወደ አቢሲኒያ ልኮ ነበር እና ያ ነጃሽ የሚባል ንጉስ ተቀብሏቸው ከዛ በኋላ ሙሐመድ ያመጣውን መገለጥ ወይም ከአላህ ዘንድ የተቀበለውን መገለጥ እነዛ ወደዚህ የተሰደዱት ሰዎች ለዛ ንጉስ አነበቡለት። እንግዲህ በዚህ ምክንያት ነጃሽ የሚባል ንጉስ ሙስሊም ሆነ የሚል ትርክት የሐሰት ትርክት አላቸው። እንግዲህ አሁን ሙስሊሞችን ቻሌንጅ የምናደርጋቸው ምንድነው? ለዚህ ኤቪደንስ እንጠይቃቸዋለን ማለት ነው። እስፔሻሊ በ7ኛው መቶ ክፍለ ዘመን በ615 ማለት ነው ሙሐመድ ነብይ ከሆነ በኋላ የነበረ ንጉስ ማን የሚባል ንጉስ ነው? ነጃሺ የሚባል ንጉስ ነበረ ወይ? እሱም ደግሞ ሙስሊም ሆኖ ነበረ ወይ? ሰልሞ ነበረ ወይ? የሚለውን በኢንተርናል ኤቪደንስም በኤክስተርናል ኤቪደንስ እንጠይቃቸዋለን። እሱን ይሰጡናል ማለት ነው። ሰልሞ እንደነበረ ኢቭን ነጃሺ የሚባለው ንጉስ ራሱ ነበረ ወይ የሚለውን በጊዜው ማለት ነው። ስለዚህ እንግዲህ ታሪክ ያውቀዋል። በተለይ ኤክስተርናል ኤቪደንስ፣ አርኪኦሎጂካል ኤቪደንስ፣ ፋክቹዋል ሂስትሪ። በሰዓቱ እንግዲህ የዓለምን ታሪክ የጻፉ ብዙ መጽሐፍት ጸሐፊያን አሉ። እንግዲህ ስለዚህ ንጉስስ የተናገረ አንድ ጸሐፊ ነበረ ወይ? ስለዚህ እስልምና የውሸት ፋብሪካ ከሆነባቸው አንዱ የሰዎችን ታሪክ በውሸት በሐሰት በተረት ተረት ይለጥፉና ሰዎች ከዛ በኋላ እስልምናቸውን አትራክት በሚያደርግ ሁኔታ የሐሰት ታሪክ ይፈጥሩና ይጽፋሉ። ከዛ በኋላ ያንን እንደ ሪያሊቲ በመያዝ ሰዎች እንዲከተሏቸው ያደርጋሉ ማለት ነው። ዛሬ በዚህ ላይ ነው የምንወያየው። ሙስሊሞች መግባት አይመን አለ። እኔ እሰማለሁ ነው እሱን የተቋረጠው ይሰማል ወይ? አለው። ሰላም ናችሁ? ሰላም፣ እንኳን ደህና መጣ ሀቢባ። ያችሁኝ ሀቢብ ሶሪ ሀቢባ አልኩኝ።
ሀቢብ ሐንበሊ ሀኒባል ነው። ሶሪ ሐንበሊ ብዬ ነው ያስገባሁት። አሁን ፊቅ እንትን መስሎኝ ኢማም ሐንበሊን መስሎኝ። ሀቢብ ይሰማል? ይሰማል። ሰላም ጤና ይስጥልን። እንኳን ደህና መጣ። እንኳን ደህና ቆያችሁን። ሰላም ነው? ሙስሊም ነህ? ምንድን ነው? ትንሽ እያስቸገረኝ ነው። ማይክሮን ራሱ ይከፍታል ይዘጋል፣ ካሜራዬንም እንደዛው። እሺ ውጣና ግባ። ቆይ አንዴ ከመውጣቱ በፊት ኦኬ፣ ውጣ በቃ። ሀቢብ ኦኬ፣ ሙስሊም ነህ? በሚገባ ኦኬ ኦኬ። ነጃሺ የሚባል ሰለማለ ብለህ ታምናለህ? ከዛ በፊት አካሄድ ላስቀምጠልህ። ውይይቶች ሲደረጉ ምናልባት ተወያይ ሰዎች ጥሪ በአግባቡ መደረግ መቻል አለባቸው እንጂ አንድ ሰው በሚፈልገው መድረክ ላይ ሆኖ የፈለገውን የሚያስገባበት የሚይዝበት የፈለገውን ደግሞ በሩ ነው የሚመስለው። ወደ ቶፒኩ ማን ውይይት ተፈጠረ? የምን ውይይት ጥሪ ነው? አሁን አንተን ማን ጠራ? አሁን ወደ ቶፒኩ ግባ። አሁን ላይ ኖ መጀመሪያ ላይ ያስቀመጥከውን ቪዲዮ ተመልክቼ ነው ወደዚህ የመጣሁት። ገብቶሃል? ከኔ ጋር መወያየት የሚፈልግ ምናምን የሚል ነገር መልዕክት አስቀምጠሃል። ግልጽ ሰውየው ይመልሳል። አውቃለሁ ብሎ የለ ታሪክ ምሁር ነኝ አለ፣ ደጋግሞ ጻፈብኝ። ስለዚህ በፈለግከው ሰዓት ላይ በፈለግከው ቦታ ላይ ለእሱ እኮ ነው አድቫንቴጅ የሰጠሁት ወንድማችን አብይ። በፈለግከው ሰዓት በፈለግከው ቦታ ላይ ዲቤት እናደርጋለን ነው አልኩት። ስለዚህ ምንድን ነው የምትለው? አድቫንቴጁን እኮ ለእሱ የሰጠሁት በፈለግከው ቃል ላይ ከፈለገ ቅዳሜ ቀን ይበለኝ፣ ከፈለገ እሑድ፣ ከፈለገ ከወር በኋላ፣ ከፈለገ ፌስቡክ ላይ፣ ከፈለገ ቲክቶክ ላይ መወያየት እንችላለን። ከፈለገ ዩቱብ ላይ መወያየት እንችላለን። ስለዚህ አድቫንቴጁን የሰጠሁት ለሱ ነው እንጂ አይደለሁም አድቫንቴጁን ያስኩት። አይ ቤት መጥቼ ምላሹ አለኝ ካለ ዛሬ ስጽፍ እየተከታተለ ምላሽ እንደሚሰጠው እውነት አለኝ ካለ ደግሞ መምጣትና እኛ ፊት እዛ ስድብ የሚጽፈውን የአይምሮ ታማሚ እብድ ደንቆሮ ምናምን እያለ የሚጽፈውን እኔ ፊት መጥቶ ታማሚው ማን ነው የሚለውን ቻሌንጅ ያደርገኝ። እስቲ ቤቴ ይምጣና ያችን የተፋትን መርዝ አስልሰዋለሁ ማለት ነው። ክትባቱን ሳይጨርስ ከአማኑኤል ማን እንደወጣ ያኔ ይታወቃል ማለት ነው። ሰዎችን እብድ ደንቆሮ ውሻ ምናምን እያሉ እየተሳደቡ ጨዋነን ሌሎችን ተሳዳቢ ናችሁ ማለት የአይምሮ ዝግመተ ለውጥን አለመጨረስ ነው። ሰዎች ላይ ታማሚ ነው፣ አብዶ ነው የሚሞተው፣ እብድ ነው እያሉ ጽሑፍ እየጻፉ እኔ ጠየቅኩት ያልኩት ምንድነው? አንድ ነገር ነው። ደግሞም ሊያሳያችሁ ይችላል። ክርስቲያን ሲገባ ነጃሺ የሚባል ንጉሥ በኢትዮጵያ ሰለመ የሚባል ውሸት ነው፣ ትሪክ ነው። እችን ነው የጻፍኩት። ለዚህ ምላሽ ግን አንድ 5-6 የሚሆን ፔፐር የአይምሮ ታማሚ ነው፣ አብዶ ይሞታል፣ ውሻ ይነክሰዋል፣ ይቦጫጭቀዋል፣ አንጀቱ ምናምን እንደዚህ አይነት ተረት ተረቶችን መጻፍ ይቻላል። እኔ ፊት ግን አታደርገውም። የአይምሮ ታማሚ ማን እንደሆነ ማንኛው የታሪክ መሀይም እንደሆነ እኔ ፊት መጥቶ ያድርገው። ያው እስልምና ታሪኮች መስረቅ የተለመደ ስለሆነ ማለት ነው። ዝም ብሎ ኡማውን ማጭበርበር ግን ይችላል፣ መፍቱ ነው። ተከታዮቹን መሸወድ ይችላል። ሂዝ ራይት። ያንን ማድረግ መፍት አለው። ትክክል ነው፣ ማድረግ ይችላል፣ መፍቱ ነው። ማንም የሚከለክለው የለም። ምክንያቱም እንደናንተ አይነቶቹ መሀይሞች ስለሚከተለው ማለት ነው። እኔ ፊት ግን አያደርገውም። እስልምና ከመሐመድ በፊት ለመኖሩ አንድ ማስረጃ አንጡ ላልኳት እኮ አርኮሎጂካል ቴክስቹዋል የሆነ አንድ ከመሐመድ በፊት ያለ ዶክመንት አንጡ ላልኩት ተበሳይቶ መዓት ጽሑፍ ጻፈ። ከዛ በኋላ በአይ የተዘጋጀ
ከበር ፔጅ መጽሐፍ ኢትዮጵያ ውስጥ እስልምና ከክርስቶስም በፊት አለ። ይህ ተረት ተረት ነው። አንድ ማስረጃ ነው የጠየኩት፣ አንዲት ብቻ። ለሱ ምላሽ ብሎ መጽሐፍ እየጻፍኩ ነው ምናምን ነገር፣ በቅርብ ቀን ጠብቁኝ። አሁን ደግሞ ነጃሺ የሚባል የለም ብዬ ሁለተኛ ታሪኩን ስመጣበት አንድ ማዕት ስድብ ተሳደበ ማለት ነው። ስድብ መልስ አይሆንም ወገን። እዛ ያለውን ማያነበውን መሀይሙን ህዝብ ታጃጅሉት ይሆናል። አሁን ላይ ሙስሊሞቹ እየነቁ ነው። ብዙም አያስኬድም። ኦኬ ተስተካከለልህ ክርስቲያን? አዎ ይመስለኛል። በቃ አሁን ተስተካክሏል። ኦኬ ከተስተካከለ ያ የዛሬ ቶፒካችን እንግዲህ እንደሚታወቀው ነጃሺ የሚባል ንጉስ ሰልሟል የሚል ነው። ነጃሺ እንግዲህ በትግራይ አካባቢ ላይ እንትን እየሰሩለት ትልቅ እንትን አሁንም ማዕከል ለማድረግ ተፍ እያሉበት ነው። ሜይ ቢ መስጊዱን አሳያቸው ክርስቲያን። ነጃሺ የሚባል ንጉስ አለ ወይ በኢትዮጵያ ውስጥ? ነጃሺ የሚባል የሰለመ ታሪክስ አለ ወይ? ይሄ በቁርአንና በሐዲስስ ቢፈተሽ ታሪኩ እንዴት ነው? የተቀበላቸው ንጉስ ማን ይባላል? በወቅቱ መሐመድ ተከታዮቹ ወደዚህ በላከ ሰዓት የተቀበላቸው ንጉስ ማን ነው? የኢትዮጵያ መዛግብቶች ምን ይላሉ? በጊዜው የነበሩ የዓለም ታሪክ ምን ይላል? ይሄ የእስልምናው ታሪክስ እንዴት ነው የዘገበው? ይህንን ታሪክ ሐዲሳቶቹ እንዴት ነው የዘገቡት? ቁርአን ላይስ ስለዚህ ጉዳይ ምን ይላል? ብዙ ነገሮችን የምንዳስስ ይሆናል። እንደየሰው እንደሚገባው መጠን አይተን ዶዜጁን መጥነን እንሰጣቸዋለን ማለት ነው። ኤኒዌይስ እንግዲህ ነጃሺ የሚሉት ይሄንን መስጊድ መሰረት ያደረገ ነው። አንድ ቤት አድርገው ሰው ክርስቲያን ቀጥል። ያ እንግዲህ ይሄ ትግራይ ክልል ውስጥ የሚገኝ ነጃሺ መስጊድ ብለው ሙስሊሞች የሚያምኑት ማለት ነው። በንጉሱ ስም የተሰየመ ብለው ነው የሚያምኑት። እንግዲህ ባይዘ ይሄ በጣም አንድ ሀገር ላይ ታሪክን በዚህ ልክ ራሱ መቅጠፍ ወንጀል ነው። በተለይ የሰሜኑ ክፍል ስፔሻሊ ትግራይ ላይ በጣም ትልቅ የታሪክ ዳራ የሌለው ነገር ተቀጥፎባቸዋል ወይም ደግሞ ተዋሽተዋል። በተለይ የሰሜኑ የትግራይ ክፍል ማለት ነው። ምክንያቱም በሀገራቸው ላይ ሀፕን ያላደረገ ነገር፣ ያልተፈጠረ ነገር እንዳጠቃላይ እንደ ኢትዮጵያ ማለት ነው ያልተፈጠረ ነገር ተፈጥሯል ብሎ እንትን ማለት የትርክትና የሐሰት ታሪኮችን ፈብርኮ መናገር ትልቅ ወንጀል ነው፣ ሊያስቀጣም ይችላል። በነገራችን ላይ እንግዲህ ሙስሊሞች ናቸው ይሄ እንግዲህ ራሳቸው ናቸው ይህን ታሪክ ፈጥረው ነጃሽ የሚባል ነበረ ባይዞ ይህን ያሉበት ምክንያት ያው እንደው ትንሽ ጠለቅ ያለ ትንታኔ ውስጥ ብንገባ በጣም ብዙ ነገሮችን ያስነሳል። ኢቭን ኢትዮጵያውያኖችን በሙስሊሞቹ ማህበረሰብ ጠል ለማድረግ የተፈጠረ ታሪክ እንደሆነ ሌሎች መዛግብቶችን ብናነብና ብታነቡ እዛ ላይ ማየት ይቻላል። ይሄ የውሸት ታሪክ የተፈጠረው ማለት ነው። ታሪኩ እንደ ታሪክ አልተፈጠረም። ታሪኩ እንደ ታሪክ ነጃሽ የሚባል ሙስሊም ኢትዮጵያ ውስጥ ኖሮ ሰለመ የሚባል ታሪክ ወርልድ ዋይድ አይታወቅም። ወርልድ ዋይድ ማለት ነው እንዳጠቃላይ በዓለም ደረጃ የትኛውም የዓለም መድረክ ኢትዮጵያ ውስጥ ነጃሽ የሚባል ንጉስ በ6ኛው ክፍለ ዘመን ሰልሟል የሚል የትኛውም የዓለም አርኪኦሎጂስቶችም ሊሆኑ ይችላሉ፣ እነዚህ ፋክቹዋል ሂስትሪ የሚጽፉ የታሪክ ጸሐፊዎች፣ ተመራማሪዎች ይሄንን ነገር በየትኛውም ፓርቱ አፈርም አላደረጉም። ይሄንን ተረት የጻፉት ሙስሊሞች በገዛ ክታቦቻቸው ራሳቸው ፈጥረው ነው ማለት ነው። ስለዚህ ለዚህ ማስረጃ አላችሁ ወይ ነው? ነጃሽ የሚባል ሙስሊም ነበረ። ነጃሽ የሚባል ግለሰብ፣ ነጃሽ የሚባል ንጉስ ሰልሞ ነበረ። ነጃሽ ራሱ ምን ማለት እንደሆነ ሙስሊሞች ይነግሩናል። ከታይትሉ እንኳን ከስሙ በመነሳት ምን እንደሚያመለክት እኛ ደግሞ ጠቆም እናደርጋቸው። ሀቢብ ሙሐመድ እናመሰግናለን። ሀቢብ ቀጥለሽ። ንግግሬን ሳልጨርስ ራሱ ሚዩት አደረከኝ እኮ ቅድም። ስለሌላ ሰው ማውራት ተውና ስለ ነጃሺ ነገርኩ። ምክንያቱም በዚህ ሁኔታ ስፈልግ ስለምታወርደኝ ስፈልግ ሚዩት ስለምታደርገኝ መወያየቱ በጣም ስለሚከብድ ስለ ግለሰብ አታውራ።
በግልጽ ጥሪ አድርግና በአደባባይ ጥሪ አድርግና አንተም ቤት ሳይሆን ሌላም ቤት ሳይሆን ግልጽ በሆነ ውይይት ትክክለኛ እንትኖች ዳኞች ባሉበት ውይይት ቢደረግ መልካም ነው እንጂ አሁን ስፈልግ ሚዩት አድርገህ ስፈልግ ደግሞ እያወራህ በዚህ ሁኔታ መግባባትና የምትፈልጋቸውን ሰዎች ይዘህ አንተ የራስን ሀሳብ ማቅረብ ይሄ ውይይት አይባልም። አንተ የምታውቀው የለም። ቀደም እያወራሁ እያለ ሚዩት አድርገኛል። በዚህ ሁኔታ መወያየትና ያንሆነ ቆራጣን ሀሳብ ማስተላለፍ አልፈልግም። ገብቶሃል አይደለ? ስለግለሰብ አታውራ፣ ስለራስህ አውራ። ሰውየውን ያዘውና ነው ሰውየውን ያዘውና ከማድረግ በፊት እሱ ጥሪ አድርጎልሃል። ቀደም የጸሐፈውን ጸሐፊውን ጥሪ አድርጎልሃል። ገብቶሃል? አንተም ብቻም ሳይ ሌሎቻችሁንም እንወያይ ብሎ በግልጽ ጥሪ አድርጓል። ሶ በዛ ሁኔታ መወያየት አድርጎልኛል። በዚህ ጉዳይ ዘግቶ ያልሆነ ነገር ያልሆነ ትርክ መግዛት ጥሩ አይደለም። ገብቶሃል? የዋብያ ውሸት ላሳያችሁ። እስቲ የቱ ጋር ነው ጥሪ ያቀረበልኝ? ምን ብሎ ነው ጥሪ ያቀረበልኝ? ክፈተውና ሳየን እስቲ ሜቢ ያለፈኝ ካለ ሳላይ ይሄን የቅድሙን ጽሁፍ አገኘህበት ጽሁፍ ላይ ከፍ ለማየት ትችላለህ። ገብቶሃል? እዛ አስቀምጧል። የሚወያይ ካለ ብሎ በደንብ አስቀምጧል። እሱ ብቻም ሳይሆን ሌሎችም ንጽጽር ላይ የሚሰሩ ወንድሞች በጣም በውይይት አቅርበውልሃል። ገብቶሃል አይደለ? ስለዚህ በዛ መወያየት ቆይ ተረጋጋ እስቲ። ከፍ ብሎ እዛው ላይ አቅርቦልሃል አለኝ። አይዶ ነው ሳላነብ ያለፍኩ ካለ ሶሪ ላለው። የትኛው ላይ አሳየን? ባይዘይ ካቀረበም ጥራት ፋይል ኮል የትኛው ነው? ያ ጥሪ አቅርቦም ከሆነ በዚሁ ተቀበለዋለህ ወይ? እንግዲህ ጥሪ አቅርቦም ከሆነ በዚሁ ቀበለዋለሁ ማለት ነው። ለምን ወጣ? ናና ተመለስ። ከፍ ብሎ ብሏል። እስኪ እዛው ላይ ከፍ ብሎ ብሏል። አሳየን ቴክስቱን። ዛሬ ነው የጻፈብኝ። እንግዲህ ፕሮፋይሉ ይሄ ነው። እንግዲህ ዝቅ እናድርግ። ፖለቲካ ቤተክርስቲያን ይሳደባል። የሚመለከተን አይደለም ፖለቲካ። ይሄ ነው በቃ ያለው። ይሄ ነው ያለው። ሌላ አንተን የሚመለከት ጽሁፍ የጻፈው የለም። ስድብ ነው የጻፈብኝ ከዚህ በፊት። እሱንም ተሸማቋ ጥፍቶታል። የባለፈውንም ደግሞ አይደለ የባለፈውን የዋሸብኝንም መረጃ ማምጣት ሳይችል ሲቀር አጠፋው። ወራዳ ይቅርታ ሳይጠይቅ ሚሴጅ ያጠፋል እንደ የጻፈውን አንድ ማለት ጽሁፍ ጽፎብኝ የሞት አዋጅ ቅስቀሳ ካደረገብኝ በኋላ መረጃ ማምጣት ሲያቅተው አጠፋ። ጽሁፉን ወራዳ ብለህ አትሳደብ። ለምን ትሳደባለህ? ስነ ምግባር ካለ በስነ ስርዓት አስረዳ። የሰው ስምን አንስቶ አንድ ሰው የሰው ስምን አዳምጥ ፕሊስ፣ ተረጋጉ። የሰው ስምን አንስቶ አርቲክል ጽፎ የሞት ቅስቀሳ አድርጎብኝ በሐሰት ወንጅሎኝ ያላልኩትን እንዳደረግኩ ታልተገናኘው ጋር እንደተገናኘው አድርጎ ከጻፈ በኋላ 3 ቀን 4 ቀን የቆየው ከዛ በኋላ ጫና ሲመጣበት ማስረጃ ሲጠየቅ ማምጣት ስላልቻለ አጠፋው ጽሁፉን። ይሄ ወራዳነት አለ። ቪዲዮ ሰርቼበታለሁ ከአንድም 2 ነው። ማስረጃ አንጣ ብዬ ማለት ነው። ማስረጃ ማምጣት ስላልቻለ አጠፋው። ከዚህ በላይ ወራዳነት አለ? ይቅርታ ሳይጠይቅ ቴክስቱ ብቻ ጠፋ። ስማኝ እኔ ሳውንድ ቶፒኩ ላይ ክርስቲያን ቶፒኩን አስቀጥለው ቶፒኩ ላይ ሄዱ። ስለ ግለሰብ አታውሩ። በቃ መጣው ሙስሊሞች ስለ ግለሰብ ረፍ መከራከር ያለብህ ልብ ካለው ለአላ ተከራከር። አቡዘር ነጃሽ የሚባል ሙስሊም ሰለማ የሚል ማህይም ስለሆንክ ነው እንጂ አሁን እኮ ከአንድ ሰው ጋር የተከራከርክ እኮ ዋብያው ሸታም ነው የክሌው ሸታም ነው ማለት የለብህም እኮ። አሁን እኮ ራስህን ማለት እኮ እያሳደብክ ያለ አንተ። ቶፒኩ ላይ ግባ። ከስር ታዘቡ። አንዴ ኦዲየንስን በደንብ አዌር እናድርጋቸው። ሙስሊም እህት ወንድሞቼ ታዘቧቸው የሚገቡትን ፖለቲካ ለመስራት እንጂ ለመመለስ አይደለም፣ ለመዋሸት እንጂ እውነትን ለማውጣት አይደለም፣ ሐሰት ተናግሮ ለመውረድ እንጂ እውነት ስለሌላቸው ሃይማኖቱ ላይ ያወሩ። ሀቢብን የሚዩት ከአንዴም 2-3 ጊዜ ፖለቲካ ለመስራት ሞከረ። ማስረጃ ምን ብሏል? ይብል ጠርቶሃል። ማንም ክፈተው ክርስቲያን ይኸው እጄ መሐመድ ሚዩት አድርግ ክፈተው ቪዲዮውን። እዛው ጥሪ ያቀረበ ህልህ ላይ ጥሪ ያቀርቦልሃል ብሏል። ይኸው እጄ በአይኔ ሚዩት አላደርግ መቼም። ክርስቲያን አሳያቸው እንዴት ውሸታም እንደሆነ። ጊዜ ዝግጁ ነው ሲጀምር፣ ችግር የለም። እሱ ሲጀምር ቀድሞ ጥሪ አድርጓል። ውሸታም ብትሉ ምንድን ነው ውሸታም? አሳየና የትኛው ነው? የት አለ? የቱ ጋር ነው ያለው? እሺ የቱ ጋር ነው እንትን ያለልኝ?
አሁን ውሸት ነው ያልከው ምንድነው ነው? የትኛው ነው? እዛው አንተ ጥሪ ያቀረበል እንትን የጻፈብህ ላይ እዛው ላይ ምን አረጋግጥ ነው ውሸትነቱን? ምን እስቴጅ ላይ ተቀምጦናል ማየት ትችላለህ። እሱ አሁንም ቢሆን እሱ ጥሪ ለመቀበል ዝግጁ ነው። ከመሬት ተነስቶ እኮ ውሸት ነው ማለት ግን ራሱ ትምህርት ነው። ገብቶሃል? እያቸው እውነት ስለሌላቸው እንዲንጫጫሉ አብረው ሁለቱ እንኳን ሲያወሩ አይደማመጡም። ስርዓት እንኳን የላቸው። መሐመድ አንተ እውነት ይዘህ ሙታል። ውሸት ነው ለማለት ማስረጃ ያስፈልጋል አይደለ? መሐመድ አይደለ? ውሸት ነው ለማለት ማስረጃ ያስፈልጋል አይደለ? ማስረጃ ውሸት እንደሆነ ያስፈልጋል። እሺ የዛሬ 20 ቀን አካባቢ የዛሬ ከ15 ቀን በፊት ወሮ ነው እንደ ክርስቲያን ወራ የሆነውማ ከ20 ቀን አካባቢ ላይ ቀጠፈብኝ፣ ውሸት ጻፈብኝ። የውሸት ጽሁፍ ጽፎ ቪዲዮ ሰራውበት ማስረጃውን አንጣ ብዬ ማስረጃውን ማምጣት ስላልቻለ ጽሁፉን አጠፋው። ከዚህ በላይ ውሸት አለ? ስለሱ ቶ አሁን እኔ ቻሌንጅ ያደረኩት ስለሱ ቶ ይለኛል። ለምንድን ነው የምትወው? ከዋሸብኝ በኋላ ማስረጃ አንጣ ስለው ቶ ለምን ትላለህ? ከዋሸብኝ በኋላ የውሸት ጽሁፍ ከጻፈ በኋላ ማስረጃ አንጣ ብዬ ቪዲዮ ስሰራ ጽሁፉን አጠፋ። እሱ እኮ አንድ ግለሰብ ነው አይደለ? እንደ አንተ አይነት ነው ራሱ ጉዳይ እሱ ሺህ ግለሰብ አይደለም ምን ያወራሁት። ስለዚህ ስለ ግለሰቡን ዲፌንድ ለማድረግ ከገባ በኋላ ዲፌንድ ማድረግ እንደማትችል ስታውቀው ደግሞ አንድ ግለሰብ ነው። እኔ ሺህ ነው አልወጣኝም። አሁን ወደ ቶፒኩ ተመለሱና ነጃሺ የሚባል የሰለመ ንጉስ አለ። ቶፒኩ ላይ ግባ፣ አታልቅሱ። ነጃሺን ታውቀዋለህ? አዎ አለ። ማን ነው ነጃሺ? ማን ነው ነጃሺ? ነጃሺ ነው። ማን ነው ነጃሺ? እምነቱ ምንድን ነው? እሺ እንዳለም ታውቃለህ። ነጃሺ ነው። ስለማላቅ ነው እየጠየቅኩ ያለሁት። እምነቱ ምንድን ነው? እሺ ክርስቲያን ነበር፣ ሰለሜ እስልምና ይዞ ነው የሚወጣው። ማን ነው ሻዳ ያስያዘው? ሻዳ ያስያዘው ማን ነው? ሻዳ ያስያዘው ማን ነው? እውነቱ ሲገባ ነው ወደ ሻዳ የገባ እኮ። ማን ነው ሻዳ ያስያዘው? ምን ብሎ ሻዳ ያስያዘው? እሱ አይወለ እሱን ታሪክ ጨርሼ ባላቅም ሰምቼዋለሁ። ሳታካዳ ለምን ተረት ተረት ታወራለህ? ተረት ተረት የነገሩ መስጊድ ላይ ዳላል ነግረኝ ነው እንዴ? ለኔ ታላወቅህ ዝም በል። ታላወቅህ ማታውቅ ከሆነ ነግረውኛል፣ ሰምቻለሁ። ተረት ነግረውሃል። ከዛ የተሻለ እውቀት እንደማይኖራችሁ አውቃለሁ። መስጊድ ላይ ተረት ተረት እምባው በጣም አለቀሰ። ተዛ ያለ ምናምን ካህናቶቹ አልቅሰው እስልምናን ተቀበሉ። አላሁ አክበር ኖ ገቡ። እንዴት እንደው ቀጠፉ። እስልምና ምን አይነት ውሸት እንደሆነ አሳያችኋለሁ ማለት ነው። እኔ ጻፍኩላችሁ ላይ ብያችኋለሁ። መተው ያሉት ምንድነው? እሱ ኢሳ የአላህ ቃልና መንፈስ ነው፣ የአላህ ልጅ ነው። ታምናለህ? እንደ እንደዛ ኢሳ የአላህ ልጅ ነው ብለህ ታምናለህ? የአላህ ቃልና መንፈስ ነው ልጁ ነው ብለህ ታምናለህ? የፈጣሪ ቃልና ልጅ ነው ብለህ ታምናለህ? ልጁና ቃሉ ነው ብለህ ታምናለህ? አላምንም። ታምናለህ? ልጁ ካላመንክ እኔ ደግሞ አምናለሁ። እንደዛ ነው ያሉት። እንደዛ ነው ያለው እሱ። ልጁ ነው ቃሉ ነው። እኔ እንደዛ አምናለሁ። ንጉሱ እንደሚያምነው አምናለሁ። አዳም ቆይ፣ ንጉሱ እንደሚያምነው እኔ አምናለሁ። ሙስሊም ነኝ ነኝ። አዎ ሙስሊም ነኝ ማለት ነው። ኢየሱስ የአብ ልጅና ቃል ነው ያምናለሁ። ንጉሱም እንደዚህ ብሏል። ቃሉ ነው ልጁ ነው። ሰለመ ማሻላ ብላችሁ ያላችሁት ይሄንን ነው። እመኑ፣ እንደዛ እንደ ንጉሱ እመኑ። ንጉሱ ኢሳ ያላ ቃልና ልጅ ነው ብሎ ያምናል። ያላ ቃል ደግሞ ፍጡር አይደለም። እመኑ። እንደ ንጉሱ ታምናለህ? እንደ ንጉሱ ታምናለህ ወይ? እንደ ንጉሱ ታምናለህ?
እንደ ንጉሱ ታምናለህ ወይ? እንደ ንጉሱ ነጃሽ ያላ ኢሳ ያላ ቃል ነው አይደለም? ኢሳ ያላ ቃል እንደሆነ ያውቃለሁ። ኢሳ ያላ አዎ ኩን ያላ ቃል ፍጡር ነው ፍጡር አይደለም? ያ አልወጣኝም። ኩን ፈያኩን አይደለም ቃሉ ነው ቃሉ አይደለም? ይኸውልህ አላህ ማለት ነው። ሁን ካለ ይሆናል። በቃ እሱ ስለ ሁን አላወራውም እኔ። ስለ ኩን አይደለም። ከለም አላህ ነው አይደለም ነው። ከለም አላህ ኩን አይደለም። ኩን ፈያኩን አይደለም። ቃሉ ነው አይደለም? እንዲህ በልና ምን እስቲ ቃሉ ነው። በቃ ያላ ቃል ነው በል። ኢሳ ያላ ቃል ነው በል። እሺ ጎበዝ። ቁርአንስ ያላ ቃል ነው አይደለም? ያላ ቃል ነው። ጎበዝ። ያላ ቃል ፍጡር ነው ፍጡር አይደለም? ፍጡር አይደለም። አደል ሉክ ኢሳ ያላ ቃል ነው። ቁርአን ያላ ቃል ነው። ያላ ቃል ፍጡር አይደለም። ፔሬድ። እኔም አምናለሁ ይሄንን። ቁርአን ፍጡር አይደለም። እኔም አምናለሁ። በቃ ጨርስን እኮ። ኢሳ ያላ ቃል ነው። ኢሳ ያላ ቃል ነው። ዶንት ፓኒክ። ኢሳ ያላ ቃል ነው። ቁርአን ያላ ቃል ነው። ያላ ቃል ፍጡር አይደለም። ምንድን ነው የሚያጣላን እኛስ? ኢሳ ያላ ቃል ሳይሆን ኢሳ የአላህ ነብይ ነው። ቁርአን ያላ ቃል ሳይሆን አትበል። ያላ ቃል ነው ብለሃል። ያላ ቃል ሳይሆን ባል ያላ ቃል ነው ብለሃል። አሁን በሰከንድ ውስጥ ልቀይር ነው አርጉመንትህን። ኢሳ ያላ ቃል ነው ብለሃል። አትዋሽ፣ ቀጣፊ ወራዳ። አንተ መጥተው ለንጉሱ የነገሩት እንደዛ ነው። ኢሳ ነብይ እንደሆነ እኮ አንተም ታውቃለህ አይደለ? እዚህ ጋር ችግር የለውም፣ እስማማለሁ። ችግር የለውም። ግን ያላ ቃል ነው። ያላ ቃል ደግሞ ፍጡር አይደለም። ችግር የለውም። ነብይ የሚለውን እንዴት ይፈታል? ስለማቅበት ችግር የለውም። ፍጡር አይደለም ስለመገለጡ አንተ ነብይነቱ ምንድነው? እሱ የጸጋ ነብይነት ሳይሆን የባህሪ ነብይ ነው። በጸጋ የሚያውቀው ሳይሆን በባህሪ የሚያውቅ ነው። ነብይ ማለት የወደፊቱ የሚያውቅ እንደማለት ነው። ችግር የለውም። ዳዝማተር ታዲያ ነብይ እንደሆነ እያወቅህ ታዲያ አንተ ጌታ ነው ለምን ጌታ ነው ትላለህ? ለምን ፈጣሪ ነው ትላለህ? ፈጣሪ ችግር የለውም። እስማማለሁኝ እኮ አልኩህ እኮ ኢሳ ፈጣሪ እንዳለ እያወቅህ ለምን ለኢሳ ፈጣሪ ትላለህ? ማሜ ሚታርክ ያላ ቃል ነው። ያላ ቃል ነው። ያላ ቃል ደግሞ ፍጡር አይደለም። ስለዚህ ኢሳ መልእክተኛ ነው ብትል ያ በስጋ ስለመገለጡ ስለመታየቱ ስለመምጣቱ መልእክተኛ ተብሏል። ያ እንደገና ደግሞ ነብይ ነው ብትል የወደፊቱን የሚያውቅ ማለት ነው። ያ የወደፊቱን ያውቃል። ያ ችግር የለውም። በአንተ አርጉመንት ነብይ እንደሆነ ታምናለህ። ችግር የለውም። አሁንም ኢሳ ፍጡር ብቻ አይደለም፣ ፍጡር ብቻ ሳይሆን ፈጣሪም ነው። በስጋ ስለመገለጡ የተነገረ ነው። በእስልምና አስተምሮ በአንተ ሳቤ ሳይሆን በእስልምና አስተምሮ ፈጣሪ ማለት የፈጣሪ ቃሉ ፍጡር ነው ፍጡር አይደለም? ነብይ ነው። የፈጣሪ ቃሉ ፍጡር ነው ወይስ ፍጡር አይደለም? ኢሳ ደግሞ የፈጣሪ ቃሉ ነው አይደለ? ኢሳ ደግሞ የፈጣሪ ቃሉ ነው አይደለ? ኢሳ የፈጣሪ ነብይ ነው። ነብዩ ነው ቃሉስ ነው አይደለም? ቃሉስ ነው አይደለም? የጅብሪል ነው እንጂ የጅብሪል ቃል ነው ያላህ አይደለም። ያላ አሁን ደግሞ ቀየረው። እዩ ኢሳ ያላ ቃል ሳይሆን የጅብሪል ቃል ነው። እስልምና እንደዚህ ነው። ቅድም ምን ብያችኋለሁ? ኢሳ የማን ነው ቃል ስለው ከአዳም ጀለስ ክርስቲያን አዘጋጅልኝ፣ ክርስቲያን ይሁን ያዘጋጅልኝ። እኛ ቤት የትማታመል ሚዩት አድርግ። ቅድም ምን አለ? ኢሳ ያላ ቃል ነው። ኢሳ ያላ ቃልና መንፈስ ነው አለ። ቁርአን ያላ ቃል ነው አለ። ያላ ቃል ደግሞ ፍጡር አይደለም አለ። ስለዚህ ኢሳ ያላ ቃል ከሆነ ቁርአን ያላ ቃል ከሆነ
ያላ ቃል ደግሞ ፍጡር ካልሆነ ባይ ዲፎልት ኢሳ ፍጡር አይደለም ማለት ነው። አሁን ነገሩ እንደማያዋጣ ሲገባው ኢሳ ያላ ቃል አይደለም የጅብሪል ቃል ነው አለ። ይሄ እየቀጠፈብን ነው። ዩቱብ ላይ አሁኑን ቁረጥና ሳየው ያላ ቃል ነው ያለበትን እየዋሸን ስለሆነ አላልኩም እያልክ ነው አይደለ? ነው ተሳስተህ ነው። ይኸውልህ ጀለስ አንድ ነገር ልንገርህ። አንተ ፈለግከው ማመን ትችላለህ። መልስልን ቀጥታ። እኔ የምልህ መሐመድ ቀጥታ መልስልን። ቀጥታ መልስልን። ዋብያ ውሸታም፣ እስላም ውሸታም ነው ምናምን ብለህ ብታወራው ነገር ውሸታም መሆንን አሳየው። ክርስቲያን አሳየው ሁሉ ነው ያላ ቃል ያለበትን አሳየው። በጣም ቀጣፊና አስበርባሪ ሲሞግተና እንዲያውንም ደግሞ ላሳይ። አዳምጥ። ሙስሊም ነኝ ነኝ ሙስሊም ነኝ ማለት ነው። ኢየሱስ የአብ ልጅና ቃል ነው እያምናለሁ። ወደኋላ መሰለኝ እንደ ንጉሱ መኑ ንጉሱ ኢሳ ያላ ቃልና ልጅ ነው ብሎ ያምናል። እንደ ንጉሱ ታምናለህ ወይ? እንደ ንጉሱ ታምናለህ ወይ? እንደ ንጉሱ ነጃሽ ኢሳ ያላ ቃል ነው አይደለም? ኢሳ ያላ ቃል እንደሆነ ያውቃለሁ። አዎ ኩን ፈያኩን ፍጡር ነው ፍጡር አይደለም። አልወጣኝም። ኩን ፈያኩን አይደለም። ቃሉ ነው ቃሉ አይደለም። ይኸውልህ አላህ ማለት ነው። ሁን ካለ ይሆናል። በቃ እሱ ስለ ኩን አላወራውም እኔ። ስለ ኩን አይደለም። ከለም አላህ ነው አይደለም ነው። ከለም አላህ ኩን አይደለም። ኩን ፈያኩን አይደለም። ቃሉ ነው አይደለም። ወጣ እንዲህ በልና ምን እስኪ ምንድን ነው ጥያቄ? በቃ ያላ ቃል ነው በል። ኢሳ ያላ ቃል ነው በል። እሺ ጎበዝ። ቁርአንስ ያላ ቃል ነው አይደለም? ያላ ቃል ነው። ጎበዝ። ያላ ቃል ፍጡር ነው ፍጡር አይደለም? ፍጡር አይደለም። ጨረስን ማለት ነው። ኤኒዌይስ ስለዚህ ንጉሱ ጋር መጥተው ያሉት ምንድነው? እሱ ይሄንን ያሉት እሱንም በአንደኛ ዙር አይደለም የነገሩት። መጥተው ያሉት ምንድነው? እሱ ኢብን ሻቅን አዘጋጅልኝ በመጀመሪያ የተናገሩትን ሌላ ሰው ሊያዋርዳቸው ሲል ነው እችኛውንም የተናገሩት እንጂ እኛ ጣዖት አምላኪ ነን፣ ድንጋይ ነው የምናመልከው፣ የሞተ ሬሳ እንበላለን። ስለዚህ የሆነ ሰው ነቢይ ተነሳኛ ጋር ይሄንን ከለከለን፣ አምላክን ብቻ አምልኩ፣ ድንጋይን አታምልኩ አለን፣ ሬሳ አትብሉ አለን ብለው ነገሩት። ይሄማ መልካም ነው፣ የተቀደሰ ነው። በፊት እዛ ሬሳ የሚበሉት ጣዖት ድንጋይ የሚያመልኩት ሊገሉን ሲሉ ነው ወደዚህ ተሰደን የመጣ ነው ሲሉት ንጉሱ እንደዛማ ትሆን አስጠልላችኋለሁ አላቸው ማለት ነው። እንደዛማ ከሆነ አስጠልላችኋለሁ፣ ጠብቃችኋለሁ። ሬሳ ምንበላንን ኃይለኛችን ደካማችንን የምንገል የምንቀማንን ድንጋይ የምናመልክ ስዕል የምናመልክ ነበርን። ስለዚህ ይሄንን አንፈልግም። ከኛ ውስጥ መልካም ሰው ተነሳና አምላክን አምልኩ፣ ድንጋይ አታምልኩ፣ ሬሳ አትብሉ ሲለን ዘመዶቻችን ተናደዱ። ጣዖት የሚያመልኩት ድንጋይ አምልኩ ብለው አስቸገሩን። ከዛ ተሰደን መጣን ሲሉት አይ እኛም በክርስትናችን ሬሳ መብላት አይቻልም፣ እንደዚህ ወንጀል መስራት ኃጢአት ነው። ስለዚህ ፕሮቴክት እናደርጋችኋለን፣ በቃ አሳልፈን አንሰጣችሁም አላቸው። ለዛ ነው የተቀበላቸው፣ ሙስሊም ስለሆነ ነው። ይበላላል። የተሰሩትን የታሪክ ሽፍጦች የራሳችሁ መጽሐፍቶች እንዴት እንደሚጋጩ እናሳያችኋለን። ምንም ኤክስተርናል ሳንሄድ ማለት ነው። የራሳችሁ የታሪክ መዛግብቶች እንዴት እንደሚላተሙ እንደሚጋጩ ማለት ነው። በዚህ ጉዳይ ላይ ምን ያህል ውዝግብ እንዳላቸው እናሳያችኋለን ማለት ነው። ማሜ እንኳን ደህና መጣ። እንኳን ደህና ቆየ። አንድ ማንኛው ቆይ የሚቀድመው ይቀጥል። እሺ ቀጥል። ከድር እንኳን ደህና መጣ። እንኳን ሰላም ቆያችሁ። ምንድን ነው ጥያቄ? ኦኬ ነጃሺ የሚባል ሙስሊም አለ ምናምን ትላላችሁ አይደለ? ነጃሺ የሚባል ንጉስ ነበር፣ ተዛ ሰለመ አይደለ?
ይሄ ነጃሺ የሚባለው ንጉስ መቼ ነበር የሰለመው? በስንት ዓመተ ምህረት ነው የሰለመው? እኛ ምን ይጠቅመናል? እሱ ከፈለገ ይስለም። እኛ ታሪክ ነው። እሱ ለራሱ ነው የሚሰልመው፣ ለራሱ ነምስ ነው። እኛ ምን መለከተናል? ከታሪኩን እንድናቀው ነው። ታሪኩን እንድናቀው ነው። ፌክ የሆነች ታሪካችሁን በደንብ ኤክስፖዝ እንድትሆኑ እኮ ነው። ስለማታውቋት ምን ይጠቅመናል? ተፈለገ ይስለም፣ ተፈለገ ይተወው። ታሪክ የመጀመሪያው ምናምን እያላችሁ እኮ መሰከሱ አይደለም። ለራሱ ሲል ነው የሰለመው እሱ። ታሪኩ እኛ መጥናት ግዴታ አይደለም። ቆይ ከድር ቁርአን ውስጥ አለ ነጃሺ የሚባል ንጉስ ሰለመ የሚል ቁርአን ማስረጃ አንድ ጥቅስ ማምጣት ትችላለህ? የለም። ለምን ይኖራል? የለም። አንድም ጥቅስ የለም። የለም። አዎ። እና ሰው ግለሰብ እኮ ነው። እሱ ግለሰብ ነው፣ ለራሱ ነምስ ነው የሰለመው። ነገር ግን እኮ ስለ ግለሰብ እኮ ጂኒዎች ሲሰልሙ ተጽፏል። ኧረ ግለሰብ ስላለ ለምሳሌ መሰድ ሱረቱ መሰድ አንድ የቁርአን ክፍል ሙሉ ምዕራፉ የወረደው ስለ አንድ ግለሰብ ነው። እሱን አላወቅም ነበር? አላህ የፈለገውን ስሙን እየጠራ ያወራል፣ የፈለገውን አያርግም። ስለዚህ አናዘውም። እሱ የጠራውን እንጠራለን፣ እሱ ያልጠራውን እንጠራለን። ውሸቷ ላይ አላህ ስም ሳይጠራ ነው በኮድ የሚያስቀምጣት። ገባኝ። ምን ሆነ? ውሸት ፌክ የሆነችውን ነጃሺ የሚባል ንጉስ የለም። በመጀመሪያ ደረጃ የሰለመም ንጉስ የለም። ተረት ነው። የለም የሚል አምጣ እስቲ ማስረጃ። ጠየኩ እኮ የለም አልከኝ። ራስህ እኮ የለም አልከኝ እኮ ራስህ። ቁርአን ላይ የለም ነው አልኩኝ። የሰለመ የለም ሳይሆን ለይ እንጂ የሚለውን ነገር እየለየ ቁርአን ላይ እንደዛ የሚባል ንጉስ የሰለመ አለ ካልከኝ መቼ ነው የሰለመው? ነጃሺ የሚባል ንጉስ መቼ ነው የነገሰው? እስቲ ንገረኝ። መቼ ነግሶ መቼ ነው የሰለመው? የሌለ ታሪክ ነው ያለው ያልኩህ ነው። መቼ? እሱ የራሱ ታሪክ ነው። እሱን ማጥናት ግዴታ አይደለም በእኔ ላይ እኮ። መቼ አምጣው፣ እሱን ታሪኩን አምጣ። ታሪኩን ለምን አንተ ከሱ ጋር የሚያያዝ ምን አለ? ለምሳሌ ጥያቄ ምንድን ነው እሱ ላይ? የለም እያልኩ ነው። ነጃሺ የሚባል ንጉስ በሌለበት ልክ ያለው ነጃሺ የሚባል ንጉስ ባልነበረበት ላይ ነጃሺ ሰለመ። ስለዚህ አልሰለመም ሙግትም አያስነሳም የለም እያልኩ ነው። ነጃሺ የሚባል በኢትዮጵያ ውስጥ ትርጉምም የለውም። በኢትዮጵያ ስም ውስጥ ነጃሺ የሚባል ስም የለም። ነጃሺ የሚባል ስም ሰምታችሁ ታውቃላችሁ? የለም። ስሙ ራሱ ስህተት ነው። ከሐዲስ ቢያመጣልስ? አምጣው። ሰለመ የሚለውን ሐዲስ ላይ እስቲ አምጣው። ሐዲሶች ደግሞ እንዴት እንደሚላተሙ የተዛረማ አሳይሃለሁ። በመጀመሪያ ደረጃ ሰለመ የሚል ታሪክ አታመጣም። አሁን አንተ የግዴታ ኢየሱስን የእግዚአብሔር ልጅ ካላረኩ የአላህ ልጅ ካላረኩ እያልኩ የለም እንደዛ የሚባል ታሪክ። ቆይ ማስረጃውን አንጣ። እኔ አሁን አንተ ሶርስ ላይ ሰጣለሁ። ነጃሺ ኢየሱስ ያላህ ልጅ ነው ያለበትን እኔ ከአንተ ሶርስ ከአንተ መጽሐፍ ላይ ሰጣለሁ። ስለዚህ ሰልሟል ያልከው ኢየሱስ ያላህ ልጅ ነው ብሎ የሚያምነው እኔ አይደለሁም። በግድ ላድርግ ያልኩት ነጃሺ ያልከው አካል እንኳን ኢየሱስ ያላህ ልጅ ነው ብሎ የሚያምነው። ኤኒዌይስ ማስረጃ ስለምን ለቀቶት ያለ ልጅ የለውም። ምን ቢያደርግ መጽሐፍ ቅዱስ እስከዛ ማስረጃ እመጣለሁ ብለህ ነበረ። ቴሌግራም ቼክ አድርግ። እስከዛ ማስረጃውን አምጣ። የራሳችሁ የለም እንደዛ የእግዚአብሔር ልጅ ነው በሌለ ነገር ላይ ምን ማስረጃ ነው የምታመጣው? ነጃሺ የሚባል ነጃሺ ያላህ ልጅ ነው የሚል አምጣ መጀመሪያ። አንዴ ነጃሺ የሚባል ንጉስ የለም። ስለዚህ በሌላ ላይ እንዴት ነው ማስረጃ አድርገን እኛ የምናመጣው? በሌላ ሀፕን ባላደረገ ነገር ላይ ባልተፈጠረ ነገር ላይ እኛ እንዴት ነው የምናመጣው? አዳምጠና እንደማመጣ ሰልሟል ብለሃል። ስለዚህ ያንን አንተ ከሐዲስ ያለ ሚል አምጣ መጀመሪያ። መጽሐፍ ቅዱስ ሙሉ በአዳም መጽሐፍ ቅዱስ በመጀመሪያ ሙሉ ኢየሱስ ያብ ልጅ እንደሆነ የሚናገር ነው። ነጃሺም እንደዛ ነው። እስሬውፋ ኢብን ሻቅ ላይ ያስቀመጠው ክርስቲያን እንደዛ ነው የሚለው። ኤኒዌይስ ዋና ፖይንታችን ግን ምንድን ነው? እሱ ከድር ማይክን አንሳው ቀለል አድርግና ሆነን ቀንሰውና ሰለመ የሚል ታሪክ የለም። በመጀመሪያ መርዶ ልንገርህ፣
መርዶ ልንገርህ፣ ዲሲቨር ስለሆኑ የመጡ ሰዎች ዋሽተውታል። እንዴት እንደዋሹት ኢብን ሳዕድ፣ ጠበሪ፣ ኢብን ኢሻቅ፣ ሙስናድ አህመድ፣ ሌሎችም ሐዲሳቶች ላይ ዘሆል ታሪኮቹን ስለማውቃቸው ብዙም ፓኒክ አታድርግ፣ ተረጋጋ። ከኔ በላይ ታሪኮቹ የሚያውቃቸው የለም። ኢንተርናል የእናንተን ሶርሶችን የምታነሷቸውን አርጉመንት ታውቃቸዋለሁ። ፕሊዝ ሬቴት አታድርግ። አንድ ማስረጃ ብጠይቅ አሁን በነጃሽ ላይ ምንም የምታውቀው የለም። እኔ ነገርኩህ እኮ ይሄ ታሪኮች ያሉበትን ኢብን ኢሻቅ፣ ጠበሪ፣ ኢብን ሳዕድ፣ ኢብን ከሲር፣ ሙስናድ አህመድ፣ ሌሎችም ሐዲሳቶች ላይ አለ። ታሪኮቹን ተጠንቅቄ ነው የማውቃቸው። በሀገር ውስጥም ደግሞ በቁርአን ላይ እንደዚህ የጻፉ የተወሰኑ ታሪኮቻቸውን አይቼዋለሁኝ። ያስቀመጡትን ማን የቱ ጋር ታሪክ ለማዛባት ሞከረ እንዲቴል አውቀዋለሁ። ቶሩና ቀንሰውና ተረጋጋና ቀላል ጥያቄ ብቻ ነው የምጠይቃችሁ። ኢሳ ያለ ቃልና መንፈስ ነው ብለህ ታምናለህ አይደለ? ኢሳ ያለ ቃልና መንፈስ ነው ብለህ ታምናለህ አይደለ? ልጅና አባት ሆኖ ምድርን የሚገዙት አምላክ ሆኖ ልጅና አባት ሆኖ ነው የሚገዙት። ሁለት ለሁለት ነው በአንድ አላህ ቃል እግሩና እጁ አንድነት ሆኖ ነው የሚገዙት ወይንስ እግሩ ብቻ ነው ጋነምን ረግጦ የሚገዛት? የለውም እግር የለውም፣ እግር እጅ የለውም፣ አይገባው የለም፣ የማይገባው ነው። ኦኬ ቡሃሪ 48 ምንድን ነው የሚያወራው? ቡሃሪ 48 ምንድን ነው? እጅ የለውም። ክፈትለት ክርስቲያን ክፈትለት። ቆይ መንፈስ አይደለም መቼም ይሞላል ይላል። የሚሞላ ነገር ደግሞ በሆነ ነገር ነው። እንደገና ደግሞ ኢብን አይምን 37-75 ላይም እንደዛው እቺን አንብበልን እስኪ። እሱ አያወራም። አላህ እግር እንዳለው አይደለም። አንብበው እሺ። አይልም አንብብ ራስህ አይልም። አንብብ መቻል እንደው ቅድሚያ እሺ የሚጠርጋ እንዳምጣ። እስልምና እንደዚህ ነው። ድንቁርና ከተጠናወታችሁ ሙስሊም ትሆናላችሁ። አይምሯችሁን አሳልፎ ለማይረባ ነገር ሲሰጣችሁ ፈጣሪ እስልምና ውስጥ ያስቀምጣችኋል ማለት ነው። እርሱን ለማወቅ ባልወደዱት መጠን ለማይረባ አይምሮ ተላልፈው የተሰጡ ማለት እንደነኚህ ናቸው። መረጃውን ገና ሳያለው እንደዛ አይልም ይላል። መረጃ አንድ ጥቅስ መጥቀስ አይችልም። የልጃውን ወገናችን እኔን አታውቅም ይላል። እስልምና እንደዚህ ነው። ድንቁርናቸውን እንደ እውቀት የያዙ አለማወቃቸውን እንደ እውቀት የቆጠሩ ስንፍናቸውን በሌሎች ላይ በመሳደብ የሚጭኑ ማህይምነታቸውን ለሌሎች ማላከክ የሚወዱ አንድ ጥቅስ እንኳን ባይምሯቸው የሌለ ተከታዮቻቸው መምህራኖቻቸው ማጭበርበሪያ የተቀባች አጤረራ ውጪ በጭንቅላታቸው እውቀት የሌለ በእነኚህ እየተመሩ እኔን ለመሳደብ ዘወትር አፋቸው የሚያሾሉ ተከታዮቻቸውም እንደዚህ ናቸው። ሄዳችሁ ብታያቸው እነኛ መምህራኖቻቸው የተቀባባች አጤረራ ነች ያለቻቸው ዲሲቭ ማድረጊያ የተዘጋጀች ከዛ ውጭ እውቀት የሌላቸው ከቴስትና ከግብረ ሰዶሚያን ጋር ህብረት አድርገው ክርስትና ሲሳደቡ የሚውሉ አብረው የሚሞጋገሱ ዘሆል ስቱፒድን ዳም የሆኑ ምንም አያውቁ እውርን እውር ቢመራው ተያይዞ ገደል እንደሚባለው ማለት ነው። ኤኒዌይስ the prophet said the people will be thrown into the hellfire and it will say ነብዩ እንደዚህ ያለ ሰዎች ወደ ገሃነም ይወረወራሉ፣ ይጣላሉ። ከዛም እንዲህ ትላለች are there any more to come የሚቀር ነገር አለን ትላለች። ሱራ 50-30 ኮት ያደርግና till Allah puts his foot እስከ መቼ ድረስ? አላህ እግሩን እስኪጭንባት ድረስ ምን ላይ? ገሃነም ላይ till Allah puts his foot over it and it will say ቃቲ enough ከዛም ምን ትላለች? በቃኝ ትላለች። ሱራ 37 አውሾዩ ሱራ 37-75 ደግሞ አላህ አንተን ራሱ ከገማ ጭቃ የፈጠረ ሱራ 15-26 ላይ ሱራ 15-33 ላይ ያ ኢብሊስ ራሱ የናቀህ አንተ ጥንብነ ከጥንብነ የተፈጠርከው ያለህን አላህ በሁለት እጆቹ አጨማልቆ እንደሰራ ክፈት ለክርስቲያን 37-75 ላይ
በእጆቹ እንደሰራ ተቀምጦልሃል ማለት ነው። ኤኒዌይስ አታሪ ከሆንክ ይህንን ትቀበለዋለህ፣ ግዴታህ ነው። ስለዚህ በደንብ አስተውሉ። ባቂ አትቀበልም። ምንድነው እሱ? እሺ የሚለውን አስረዳን። እሺ አሁን ልመልስልህ፣ ግን እድል አትሰጥም። ዝም ብለህ ትፈራለህ፣ ሙይት ታደርጋለህ። አትፍራ እና ያለውን እውነታ እናውራ። ምንድነው አምላክ ከንፈር እንዳለው መንፈስ ነው የምትለው? አምላክ ከንፈር አለው። ያው ቀጥል፣ ቀጥል። እሺ ይሄን አስረዳኝ። እሺ ምንድነው እግር አለው ማለት? ያው ቁዋ አለው። ቁዋ ማለት ደግሞ ቁዋ ነው፣ በቁዋ ነው የሚፈሰረው። እግር አለው ማለት እንዳንተ እግር ኖሮት አይደለም። አምላክ እኮ እግር እንዳለው ምግብ እንደሚበላ ቁዋ ነው ጋይዶ ምንድነው ደበላለከው? የኔን አስረዳለሁ፣ ችግር የለውም። ኦኬ እግር ቁዋ ነው። እጁስ? አብ ራሱ ምግብ እንደበላ ታውቃለህ? እጁስ ቁዋ ነው የሚያሳየው። ቁዋ ነው። ሌላ እግሩስ? ቁዋ ነው እንጂ እግር የለውም። አምላክ እግር የለውም በፍጹም። እጁም ቁዋ ነው፣ እግሩም ቁዋ ነው። ቁዋ ናቸው። በቃ ቁዋ ነው እንጂ ቁዋ ማለት እንትን ምሳሌ ተደርጎ የተወራ ነው እንጂ እግር ኖሮት አይደለም። የለውም። ምሳሌ ማለት አይደለም። ቁዋ ማለት ምሳሌው ምንድነው? እሺ ተርጉም እስቲ። ምሳሌው ምንድነው? ምሳሌ ከሆነ ቁዋ ሳልክ መልስ አርሜኒስ ወደ ቶፒኩ መልሰው። ክርስቲያን ቶፒኩ ላይ መልሰውና ቶፒኩ ላይ ስቲክ አድርግ። በቃ ተመለስ። አሁን ስለ ነጃሺ ላይ ግባ። ነጃሺ ላይ መልሱ እስኪ ሙስሊሞች። ፈራስ ለራስ ንጉሳችሁ የሰለመው ንጉሳችሁ እስኪ ነጃሺ ላይ ግባ እና አሁን ምላሽ ካለ መልስ። ፈራ ይለኛል። የድንቁርና ውስጥ ተቀምጠ እሺ የምትለው ነገር አይመለከተኝም። በቃ ካላገባ ሚውት አድርጋ። በቃ ቶፒክ እሱ ስለሆነ ቶፒኩ ላይ አውራ። አገባኝም ደስ ይላል። ነጃሺ ምን አገባኝ ስለሚሰጧቸው እሱን ተቀብለው መኖር ነው የሚፈልጉት እኮ ኩዌሽን ማድረግ አይፈልጉም ጭራሽ። ስለዚህ ማንኛውም ሰው ዛሬ ተነስቶ ተረት ይጽፋል። ከዛ በኋላ እሱ መሐመድ የተናገረው ነው ወይም ደግሞ የፈጣሪ ቃል ነው አይነት አድርገው ይወስዱታል ማለት ነው። ከዛ ማንም የሚጽፍላቸው ተረት ማሜ እንኳን ደህና መጣ። ቀደም ያልከውን ምን ቀደም ጥሪ ያቀረበልኝ የለም ባልከው ጥሪ ያቀረበልኝ የለም ባልከው ነጃሺ ላይ ግባ። አሁን ስለ ወሬ ሌላ በቃ ከመጣ ይገባል። በቃ ይግባና ይመልስ። ስለ ግለሰቦች አታወራ። ነጃሺ ላይ ምላሽ አለ። ተመጣ እናስገባዋለን። ይመልስ። ያቀረበልህን ልንገርህ፣ ላሳየህ። ሂደት ራሱ መጥቶ አቅርቤልሃለሁ ይበል። ጻፍ አይደለም ከስር ሆኖ ስለሚያዳምጥ ይምጣና መልስ ይስጥ። ቀደም እኮ አሳየናችሁ እኮ የለም ምንም የጻፈው ነገር። ነጃሺ ሙስሊም ነው የሚል ካለ ይሞግተን መጥቶ። ታሪኮቻችሁ እንደዚህ እየፈረሱ ነው። ታሪኮቻችሁ በየደቂቃ ውስጥ እየፈረሱ ነው።